አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኛ አለን አልሐምዱሊላህ። እናንተ እንዴት ናችሁ? ስራ፣ አፍያ፣ ጤንነት ሁሉ ሰላም ነው ወይ? እየበረታችሁ ነው ወይ? እንዴት ናችሁ? እኛ ደህና ነን አልሐምዱሊላህ። ወደ ዱንያው ስንገባ ማለት ነው ወደ ዱንያው ስንገባ ወይም ወደ አለንበት ምድር ስንገባ ማለት ነው እንጨት ቤት ምናምን እሰራለሁ ያልሽ እህቴ ለብሎኬት ታስቢ፣ ለተሻለ ነገር አስቢ። ኦኬ የለም አይሰራም ተከልክሏል ተብሏል። የሰራነውም እንዴት እንደሚሆን አላውቅም። የሰራነው እንኳን አንዴ ሰርተነዋል ህጉ ሳይወጣ በፊት ማለት ነው። ያልሰራችሁ ደግሞ ወይም በመስራት ላይ ያሰባችሁ ወር ደግሞ እንጨት ምናምን ያስወረዳችሁ ተውት፣ እሺ ተውት። ምክንያቱም የእንጨት ወይም የጭቃ ቤት ተከልክሏል። ቀልድ ምናምን እንዳይመስላችሁ ነው ማለት። እንጨት አውርዳችሁ ወይም እንጨት ለማስጨን ያሰባችሁ ሰዎች ድንገት ካልሰማችሁ እንድታውቁ ወይም እንድትረዱት ብዬ ነው። እንጨት ቤት መስራት በጭቃ መለጠፍ ምናምን ገለመሌ ምናምን የለም። አበቅ ህጉ ወጥቷል። የብሎኬት ቤት ነው የሚሰራው። ቅዋሽንም አቅመሽንም በርታ አድርጉ ማለት ነው። ያልሰራሽ የሰራ ነው እንግዲህ የጭቃ ቤት እንግዲህ አንዴ ተሰርቷል አብቅቷል። ምንም ማድረግ አይቻልም። ያኔ የሰራው ይፈረስ አልተባለም። ከዚህ በኋላ ቤት መስራት ያሰበ ሰው የብሎኬት ነው እንጂ የእንጨት ቤት ይሄ ጭቃ ልጥፍ ምናምን ነው የለም። በቃ ገብቷችኋል አባባሌ። ይሄንን እወቁ እንድትረዱ፣ ያልሰማችሁ እንድትሰሙ ነው። አሁን እንጨት ላስጭን ነው ወር ደግሞ ጭዲ ገዛለው ወይም ደግሞ አለ አይደለም በቃ ለእንጨት ቤት የሚያስፈልግ ነገር ዋናው እንጨት ነው። ከዛ በኋላ ጭቃ ይመረጋል። ለጭቃው ጭዲ ምናምን ያስፈልገው ያን ነገር እንዲያታስብ ማሰብ ያለብሽ ለብረት ይሄ ፌሮ የሚባለው ለብሎኬት፣ ለአሸዋ፣ ለሲሚንቶ በቃ ለዚህ ነው ማሰብ ያለብሽ ማለት ነው። እንደውም ጥሩ ነው፣ ግልግል ነው። የእንጨት ቤት ሰርተሽ እንደገና አስመረኩ እንደገና ጅብሰም አሰራሁ እንደገና ከምቲ ቢበላሽ ምንድነው ፌሮ ነው የሚበላሽ። ትንሽ ብሎኬት አሸዋው ሲሚንቶ ነው። ኦኬ ጭዲ ያስፈልግሽ። አፈር ልግዛቲ አሁን እኮ ማለት ነው አፈር ተለለሽ አፈር ራሱ ተገዝቶ ነው ጭቃ ቤት የሚመረገው። ይሄን እንዲያረሱ በቃ ብሎኬትሽን ታረጋለሽ። ጅብሰም ላስደርጋቲ ምናቲ ቀለምሽን ቀባ ኮርኒስሽን ከላይ ድርግ ግልግል ምስጥ ገባበታቲ ምናቲ ግልግል ነው። ገባሽ? ይሄን ካልሰማሽ የጭቃ ቤት የእንጨት ቤት መስራት ተከልክሏል። እንደውም ጥሩ ነው። ወኔነት ኑሮሽ በቃ ያንን ለማሰራት ወኔ ኑሮሻል፣ ነሻጣ ይኑርሻል፣ ትጎብዣለሽ፣ ትጠነክሪያለሽ። ይሄን ነው ወቂ አንድ። ሌላው ደግሞ በጣም የሚያሳዝነው ነገር ዛሬ ማለት ነው ሰምታችሁም ሊሆን ይችላል ላሰሙም ትችላላችሁ። ዛሬ የመኪና አደጋ ተከስቷል። የተከሰተውም በኮምቦልቻና በደሴ መሃል ላይ የሚገኝ ገራዶ አስተፍሩላ ገራዶ አይደለም ሀረጎ የሚባለው አይደል? የጠመዝማዛው ዲያገት የጠመዝማዛው ገደል ሀረጎ ነው የሚባለው እንደው ባልሳሳት ማለት ነው። ደሴን ወጣችሁ ወደ ኮምቦልቻ መከዱበት መንገድ ሀረጎ ነው። ያጠመዝማዛው ዲያገት ነው እንዴ? ገደል ነው እንጂ ዝግታ በቃ ትኩረት የሚጠይቅ መንገድ ነው። ምክንያቱም ታቹ ገደል ነው። እቺኔ ለሚሰቃቱ አያትም እንዴ? መንገዲቱ ብቻ ናት ያለችው እኮ። ከዚህም ገደል ነው ከዚህም ገደል ነው። ከለሚ ዲያገት ወይም ከለሚ መንገድ የባሰች ደግሞ ከለሚ ከሰቀው ማለት ነው። ከዛ የባሰ ደግሞ ሀረጎን ታውቁታላችሁ? ያጠመዝማዛው መሬት እዛ ላይ አሁን የህዝብ ማመላለሻ ባሱ ከደሴ ወደ አዲስ አበባ የሚሄደው ተከስክሶ ያው ሳሰሙ አቀሩን ብዬ ነው። ውሸት ይሁን እውነት ነው ብዬ ደሴ ያረጋግጬ ነው ደውዬ ማለት እውነት ነው። 28 ሰዎች ሞቱ ነው የሚባለው። 31 ወይ 28 ሰዎች ሞቱ ነው የሚባለው ከደሴ ወደ አዲስ አበባ የሚሄዱ ማለት ነው። የወግዲም ሰው ሊኖረው ይችላል፣ የመካነ ሰላምም ሊኖረው ይችላል። ጭምጭምታ እንደውም የወግዲ ሰውም አለ፣ የመካነ ሰላም ሰው አለ። ብቻ የየቦታው ሰው አለ እንግዲህ አዲስ አበባ የሚሄድ ሰው ማለት ነው። ተከየሉ በጣም ከባድ ነው። አንደኛ አዞት ነው አላ እንዳልኳችሁ ከዚህ መቼ እንደምንሞት የት እንደምንሞት አናውቅም። ገብቷችኋል? ከዛሬ አታልፉም ብሏቸው ግን አንዳንዴ መኪና ላይ የሚሰሩ ሰዎች
ወይ እንቅልፍ ጥግብ ላይ ያደርጉ ይችላሉ። ገባችሁ? ወይ ደግሞ እንዲያው ተሳስተው ወይ ጠጥተው ብቻ የሆነ ነገር ሊኖር ይችላል። አላህም የቀደረው ቢሆን ማለት ነው። መኪና የያዘ ሰው ከአላህ በታች ማለት ነው። በሱ እጅ ናት የተሳፋሪው ነፍስ ማለት ነው። አላህ ከቀደረው ቀደረው ነው። እንዲያው ነገሩን ነው የምላችሁ። አንዳንዴ እየቃሙ ነው የሚሄዱት። አንዳንዴ እንቅልፍ ማጣት አለ። አንዳንዴ ደግሞ በቃ ወጣትነት ስትሆኑ በቃ ማገናዘብ ላይኖር ይችላል። ልፍጠን ምናምን እሽቅድድሚያ ከኋላ የሚመጣውን ለመቅደም ሊሆን ይችላል። አለ አይደል? ብቻ አላህ የቀደረው ሆነ። ግን እንዲሁ መኪና ላይ ጥንቃቄ ያስፈልግ ነበር እና አላህ ይዘንላቸው። ወደማይቀረው ዓለም ሄዱ። 28 ሰው እንግዲህ አረብ ሀገር ልትሄድ ትሆናለይ፣ ወይ ታማሚ ሊሆን ይችላል፣ ወይ ቤተሰብ ጠያቂ ሊሆን ይችላል። ተኸየሉ በጧት ተነስቶ በሰላም ተሳፍሮ ከላይ ወዴታች ነው አለ የወደቀው። ኩትኩት ብሎ ላታዩትም እንዴ ውሸት መስሎኝ ነበር እኔ ቲክቶክ ወይም የሚዲያ ወሬ ስለማላምን ማለት ነው። በቃ የሆነ እንትን ይመስለኝ ነበር ፌክ ምናምን መስሎኝ። ደስ የማውቃቸው ሰዎች አሉ ስደውል እውነት ነው አሉ። ወላሂ አልዓዚም 28 ሰው አላህ ይረህማቸው፣ አላህ ለጀነት ይበላቸው። የዛ ነገር አላህ ያሳምርላቸው። ወላሂ ምስኪኖች ስንት ሀጃውን ለማስፈጸም የሚሄድ ሰው አለ። አረብ ሀገርም መስዋዕት ከፍላ ወይ ለፕሮሰስ ወይ ልትበር ወይ ምናምን የምትሄድ እንደኔው የኔው እህት ምስኪን አለች። ሊያልፍላት እቀየራለሁ ብላ ሰው ሀገር ልክድ ያለች። በተለያየ ምክንያት አዲስ አበባ ነጋዴ ሊሆን ይችላል፣ ቤተሰብ ጥየቃ ሊሆን ይችላል፣ ወይ ደግሞ ሪፈር ታሞ ሊሆን ይችላል። ብዙ ሀጃ ያለበት እዛ መኪና ውስጥ አለ። ህይወቱ አለ። ህይወት አጭር ናት እያልኩ እንዲህ ልሞት እችላለሁ። ምክንያቱም ከላይ በምን እንደጻፈብኝ አላውቅም። በምን ምክንያት እንደምሞት አላስቀመጠልንም አላህ ማለት ነው። አሁን ለምሳሌ ያዘፋኙ ሞተ ይባላል። ይሄ ሰማህ አይበለው ነው። ኧረ ምኑ ሰጠሽ የሚለው ሰውዬ ሞተ ተብሏል። ምሳሌ ዛሬ አሁን የእሷ አሟሟትና የነዚህ አሟሟት አንድ አይደለም። እነዚህ ባዴጋ ልቅበራቸው ራሱ ብትሉ ከዛ እዚህ መኪናውን ኩትኩት ያለ ያኒ ለመቅበርም አዲያጋች የሆነ አወዳደቅ ሰውነታቸው ፍርስርስ ብሎ ሊሆን ይችላል። አንድ ሰው እኮ ያኔ ታሞ ማስታመሽው ሙቶ በሰላም ጀናዛውን አጥበሽ አስተካክለሽ ቀብር ያስገባሽውና እንኩትኩት ብሎ እንዲሁ አውላላው ሜዳ ላይ ሞተ አንድ አይደለም። አሟሟቴን አሳምርልኝ የሚባለው ማለት ነው። ገብታችኋል? እና የተነፋፈቃችሁ ሰዎች ኑቶሎ መቼ እንደምንሞት አናቅም። ጭክን ብላችሁ ኑቶሎ። አሁን ምሳሌ ቤት ሰርታችሁ ዕቃ ሟልታችሁ ሁሉን ነገር አድርጋችሁ ዝም ብላችሁ የምትቀመጣላችሁ ነገ ዛሬ እያላችሁ ኑሮ ውድ ነው ስላችሁ ሊረክስ ይችላል። አይረክስም። ምንም የሚረክስ ነገር የለም። ምን አገባሽ ቢወደድ? ምን ጥልቅ አረገሽ? ምን አገባሽ ኑሮ ቢወደድ? እንጂ ቤትሽን ሰርተሻል፣ ዕቃሽን አሟልተሻል። ትንሽ የተወሰነ ብር አለ አልጨክን ብለሽ ነው። አጨክነሽ ነው ቶሎ። ምን አገባሽ ቢወደድ? የማንም ጎዶሎ መሙያ አትሁኝ። የቆያችሁ ሰዎች ነው የምላችሁ። አላማችሁ ገና የሆነ ሰዎች ደግሞ አላማችሁ ላይ ትኩረት አድርጉ። እስተመቼ ለአንዱ ቀዳዳዲ ሆነሽ ለአንዱ ቀዳዳዲ ሆነሽ እስተመቼ ራስሽን ጠብቂ፣ ራስሽን ሆኚ። የሚያዋጣሽ ገንዘብሽ፣ ንብረትሽ፣ የላብሽ ውጤት ነው እዛ ሀገር ቁጭ አድርጎ የሚያኖርሽ። ከሌለሽ 14 ዓመት ሰርተሽ ብትመጪ ከሌለሽ በአንድ ወርሽ በሁለት ወርሽ እና እንደዛ ነው ውዶችዬ። አሟሟታችንን አሳምርልን። እዛም ሆነን እዚህ የትም ቦታ ብንሆን አሟሟታችንን አሳምርልን በሉ። ዱአ አድርጉ፣ አብሽሩ፣ ጠንክሩ፣ በርቱ። በሌላ ቪዲዮ እስከምንገናኝ ወሰላም አለይኩም ወራህመቱላሂ ወበረካቱ።